መዝሙረ ዳዊት ምዕራፍ 1 ቁጥር 1 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። አመሰግናለሁ። ያ እንደነበረው ትንቢተ ኢሳይያስ ምዕራፍ 27 1 ታነብልኛለህ። ትንቢተ ኢሳይያስ ምዕራፍ 27 ከቁጥር 1 በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህርም ውስጥ ያለውን ዘንዶ ይገድላል። ቁጥር 6 በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል ይጨበጭብማል፣ በፍሬያቸውም የዓለምን ፊት ይሞላሉ። አመሰግናለሁ። ለሁላችን ጌታ ጤነኛ የሆነ ሰጥቷል፣ አይምሮ ሰጥቷል። እኔ ወንድማችሁ ነብይ ሳይድ ዳንሳ እዚህ ቦታ ቆሜ አሁን የማገለግለው ማይኩን ቁጭ እንዳደረኩ አሁን ጠጅ ቤት ሄጄ ብርሌ ቢይዝ ከእጄ ቀምቶ ጌታ አይወስድም። አይምሮ ሰጥቷል። ክፉን ደግ እንዳቅ አድርጓል፣ ፈጥሯል። ሁሉ ጉዳይ ጌታ ሰጥቷል። መንገዱን መከተል የኔ ፋንታ ነው። አመፀኛ መሆን ባንተ እጅ ነው ያለው፣ በኔ እጅ ነው ያለው። አሁን ከዚህ በኋላ ባለው ጊዜ ውስጥ ጤነኛ የሆነ አይምሮ መጠቀም ከቻልክ በአንድም በሌላም ጌታ ሲናገር ማስተዋል ከቻልክ እስከ ዛሬ ብዙዎቻችሁ አልፋችሁ የመጣችሁ የድካም ህይወት ከዚህ በኋላ አይደገምም። አሜን። ከዚህ በኋላ አይደገምም፣ አይደገምም። እስቲ ያኔ አይደገምም፣ በሰላም አይደገምም። አሁን ከእናንተ ለብዙዎቻችሁ ማረሚያ አልገባችሁም እንጂ እጅ ታስሯል። ማረሚያ አልገባችሁ እንጂ እግር ታስሯል። ዛሬ ማታ እንዲህ ይሆናል። ለረጅም ዓመት በእጅ ያለው ሰንሰለት ይበጠሳል። አሜን። ከእግር ይበጠሳል፣ ይበጠሳል። ከህይወት ይበጠሳል፣ ይበጠሳል። ከነገ ሰኞ ጀምሮ ተናግረህ ትሰማለህ። አሜን። ሮጠህ ታሸንፋለህ። አሸንፋለሁ። የዘራኸው ይበቅልሃል፣ ይበቅላል። የቆፈርከው ይመነጫል፣ ይመነጫል። አንድ ቦታ አትመላለስም። ኢየሱስ እግዚአብሔር ይህንን ያደርጋል፣ ያደርጋል። እስቲ ኢየሱስ ወሲ ኢየሱስ ዌላ ፕራዶ ሳካ አሁን ጊዜ ደርሷል። አሜን አሜን። አሁን ዘመን ደርሷል። አሜን። አሁን ዘመን ደርሷል። ደርሷል። አሁን ጊዜ ደርሷል። ደርሷል። እስቲ ኢየሱስ ኢየሱስ ዌላ ባሶ ፕሮዲኮቫስ አሜን። ኢላሃ ፕራዳ ካባካስ አንተ ኃያል የስ ሰዎች አንተን የፈለገው ይበሉ፣ ሰይጣን የፈለገው ይበል። የስ እኔ ግን እንዲህ ልበልህ፣ አሜን አሜን። አንተ ኃያል ሰው፣ አሜን። አንተ ብርቱ ሰው፣ አቤት። አንተ ጠንካራ ሰው፣ አቤት። አንተ የኪዳን ሰው፣ ኢየሱስ ፍጻሜ አይበላሽም። አሜን። መጨረሻ አይበላሽም፣ አይበላሽም። ፍጻሜ አይበላሽም። አሜን። አይበላሽም። ቬላ ፕሮዶስ እስኪ ቀኝ ከፍ አድርግና ፍጻሜ አይበላሽም፣ ፍጻሜ አይበላሽም፣ መጨረሻ አይበላሽም፣ መጨረሻ አይበላሽም። እስኪ አይሆንም፣ በዛንዴ አይሆንም። ዜሌኮቫዳ ካባስ ኢብራዲኮቮስ አሜን። ትንሽ ስንፍና ኃያሉን ትጥላለች፣ እግዚአብሔር ካረዳ በስተቀር። ትንሽ ስንፍና ትላንትና መቆሚ ለዛሬ ዋስትና አይሆንም። ትላንትና ማገልገል ለዛሬ ዋስትና አይሆንም። በዚህ በአስቸጋሪ ዘመን ላይ ሰይጣን እግር አውጥቶ በሚራመድ ዘመን ላይ አንተ ንቁ ካልሆንክ፣ አንተ ብርቱ ብትሆን፣ ባለቤት ብርቱ ብትሆን፣ ልጆች ብርቱ ቢሆን ሾልኮ በየት ወገን እንደሚገባ አታውቅም፣ እግዚአብሔር ካልጠበቀን በስተቀር። እናንተ የእግዚአብሔር ሰዎች ከፊት ያለው ተስፋችሁ እኮ ትልቅ ነው። እግዚአብሔር ያየልህ ትልቅ ነው። አሜን። ወደዛ ግን እንዳትደርስ በመንገድ ላይ በየጊዜው የሚገባ የሚወጣ ነገር አለ። ዛሬ ጌታ እግዚአብሔር እንዲህ ያደርጋል። አሜን። ከህይወታችሁና ከመንገዳችሁ ትናንሽ ቀበሮችን ዘሩ ያደርጋል። ኢየሱስ ትናንሽ ቀበሮችን ዘሩ ያደርጋል። አሜን አሜን። መንገዴ አይበላሽም፣ አይበላሽም። ህይወቴ አይበላሽም፣ እቅዴ አይበላሽም። እስቲ ባላችሁ ቦታ ቁጭ ብላችሁ ቀኝ እጅ ከፍ አድርጉና በቁጣ በጌታ በኢየሱስ ስም በለሳንደ በጌታ በኢየሱስ ስም በሉ እስቲ ባካችሁ፣ በጌታ በኢየሱስ ስም በሉ እስቲ ባካችሁ፣ በጌታ በኢየሱስ በሉ ባካችሁ፣ በጌታ በኢየሱስ አልተናደዳችሁም? በጣም በቁጣ በኢየሱስ ስም በጌታ በኢየሱስ ስም
በኢየሱስ ነገሩ ጨዋ ሳያደርግ አንተ ጨዋ እንዳትሆን ኢየስ ጨዋ እንዳትሆን መዳባስ አንተ ጠንቃቃ ብትሆን አንተ ብርቱ ብትሆን ከልጆች በኩል ከሚስት በኩል ከስራ ቦታ በኩል ደካማ ጎንን አይቶ ደካማ ጎን አገባሻለሁ ሊያገባሽ ይችላል ሊያገባሽ ይችላል ከአንድ ወር በኋላ ግን ቤት ያለው ባይብል ሁሉ በመስኮት ይወረውራል ለምን ይሁን ከጫወታ ሊያወጣ እኔ ዛሬ መጸለይ እፈልጋለሁ አሜን ወደ ሐኪም ቤት ሄዳችሁ በሽታ ወባ እንደሆነ ከታወቀ ራሱ መድኃኒት አለ በሽታው ካልተነው ችግሩ እውነት ዛሬ ጌታ ምንጩን አሳይቶኛል አሜን ፍንጩን አሳይቶኛል አሜን ከነገ ሰኞ ጀምሮ እንዲህ ይሆናል መንገድ የከለከለ ዞር ይላል አሜን አጅሬ አያገኝም ፈጣኑ አያገኝም ጠማማው አያገኝም አሜን ቋንቋችሁን አያደባልቅም ነገር አያበላሽም አሜን ኢየሱስ ጌታ ነው ቬላ ፕራዲካባስ አሜን አሜን አትሉማ አሜን እናንተ እግዚአብሔር ሰዎች ይሄ ሰይጣን ሲመጣ እኛ አንዳንዴ በራእይ አየን እንደምንለው እንዲህ አየን እንደምንለው በአንዳንድ ሶሻል ሚዲያ በአንዳንድ ድራማ ላይ እንደምናየው ሰይጣን ሲመጣ ጥቁር ሆኖ ቀንድ አውጥቶ እያስጨነቀ ቢመጣማ ትቃወማለህ። አሁን መንገዱን ቀይሯል። ቀምስ ለብሶ ይመጣል። በስጦታ መልክ ይመጣል። የቤት ሰራተኛ መስሎ ይመጣል። የቤት ሰራተኛ ቀምስ ጨዋ አይረብሽም። ላንተ ያስረኝ ይመስላል። አያስጨንቅም። ከገባ በኋላ መርዙ ከባድ ነው። ኢየሱስ ጌታ ነው። አሜን። አብርሃም ተራበ፣ ወደ ግብጽ ወረደ። ባለቤቱን እህቴ ናት አለ። ያ ደግሞ ጨካኝ ንጉሥ ከሷ ጋር ሊተኛ ነበረ። ጌታ ግን ተናገረ፣ እቺ ሴት የሰው ሚስት ናት። ሰውየው ነቢይ ነው። እውነት ነው። መልስ። ከዛ በኋላ ይሄ ዘር የማይነካ ዘር ነው ብሎ ቃል ገብቶ አብርሃምን ከዛ ቦታ ሲያወጣ ባዶ እጅ አይደለም። ወንዶችን ሰጥቶ ሴቶችን ሰጥቶ ዕቃ ሰጥቶ ንብረት ሰጥቶ ሙሉ ንብረት ነው የሸኘው። እውነት ነው። ከመጡ ሴቶች መካከል አንዱ አጋር ናት። አጋር ስትመጣማ በስጦታ መልክ ነው። በስጦታ ከኔ ጋር ናችሁ? አዎ። በቀላሉ ገባች አጋር፣ ግን በቀላሉ አልወጣችም። እውነት ነው። ምን ችግር አለ? አጋር ልብስ ታጥባለች፣ ዕቃን ታግዛለች፣ እቤት ትሰራለች። መምጫው መንገድ ቀላል ነው። በኋላ ጦሱ እንደምታውቁ ነው። እውነት ነው። አሁን ከዚህ ጉባኤ መካከል እኮ ከነገ ሰኞ ጀምሮ አዲስ ስራ ለመጀመር የተዘጋጀ ሰው አለ። አይደለም እንዴ? አዎ። እቤት ውስጥ ሰራተኛ ቀጥሮ ሊያስራ ያሰበ ሰው አለ። አይደለም እንዴ? አዎ። አሁን እንዲህ ይሆናል። ከዚህ በኋላ ጸልየህ ትወጣለህ። አሜን አሜን። መንገድ ያማረ ይሆናል። ጸልየህ ታስገባለህ። አስገባለሁ። መንገድ ያማረ ይሆናል። በግምት አታደርገውም። ኢየሱስ። በልቀትም አታደርገውም። ኢየሱስ። ቤታችሁ ላይ ያለው ማዕበል ሁሉ ይቆማል። ቬናኮስ አፕራዲካ ባካያ አሜን። ኢየሱስ። ነቢይ ባትሆንም ሐዋርያ ባትሆንም ፓስተር ባትሆንም በጎቼ ድምፅን ይሰማሉ። ማሰብ የሚችል ጤነኛ አእምሮ ሰጥቷል። አዎ። ዛሬ በደህና ጊዜ መታችኋል። ይሄ ቀን አንድ ብላችሁ ያዙልኝ። በደህና ጊዜ መታችኋል። አዎ። አንድ ጉዳይ ላሳስባችሁ ይፈልጋለሁ። አሜን። እስኪ ከነገ ሰኞ ጀምሮ ወይ ለአንድ ሳምንት ወይ ለ15 ቀን ወይ ለአንድ ወር እያንዳንዱ ጉዳይ ጸልያችሁ ጀምሩ። ጸልዬ ውጣ፣ ጸልዬ አስገባ፣ ጸልዬ ውሰድ፣ ጸልዬ ስጥ። ቤት ላይ ማዕበል አይኖርም። ህይወት ድካም ብቻ አይሆንም። ኢየሱስ ጌታ ነው። እስቲ ኢየሱስ አንድ የመጨረሻ ኢየሱስ ቬላ ፕራዲኮስ ኢየሱስ አሜን። አብርሃም ብዙ ሚስት ሊበል፣ ያዕቆብ ወደ 4 ሚስት ሊበል፣ ግን ይስሐቅ እኮ ብዙ ሚስት የለም። አንድ ርብቃ ናት። ልክ ነኝ? አንድ ርብቃ ናት።
ይዋደዳሉ። እውነት ነው። ቤታችሁ ላይ ያን ያክል ሀብት የለም፣ ይዋደዳሉ። እውነት ነው። ልጅ የለም ግን ይዋደዳሉ። 10 ዓመት ልጅ የለም፣ 20 ዓመት ልጅ የለም ግን ይዋደዳሉ። ክፉ ጉዳይ ከእርብ ጋር አፍ ወጥቶ አያውቅም። አንድ ቀን እንዲህ አለች፣ ቢሞት ይሻለኛል አለችው። ይስሐቅ አርጅቷል፣ አይኑ ፈዟል። በአካል መጣችና ለባሏ ይስሐቅ ከዚህ በኋላ ቢሞት ይሻለኛል። ምን ነካሽ? ከአፍሽ ክፉ ወጥቶ አያውቅም፣ ስንፍና ወጥቶ አያውቅም። ዛሬ ምን አገኘሽ? ለምን እንዲህ ትያለሽ? የልጄን ጉዳይ ሰምተሃል? የኤሳው ነገር ሰምተሃል? ከማይሆን ቦታ ሚስት አገባ። መንፈሱ መጥፎ ነው። እኔ ማውቀው ነገር አለ። አንዴ እሱም በቦክስ አንዴ ወደዚህ ልጅ አልቻለም። በዚህ ሾልኮ ገብቷል። ነገረ ተናጉቷል። ኢየሱስ ጌታ ነው። አሜን። መንፈሱም ወደ አብርሃም ቤት የገባው በአጋር በኩል ነው። በአጋር በኩል በሰራተኛ በኩል ነው። እውነት ነው። ወደ ይስሐቅ ቤት ደግሞ የገባው በልጅ ሚስት በኩል ነው። እውነት ነው። በልጅን ከፍ አድርግልኝ። ሜላ ፕሮዶስ አሜን። ኢየሱስ የአብርሃም መጥፎ ሆነ፣ የይስሐቅ መጥፎ ሆነ። ይስሐቅ ችግር የለበትም፣ ርብቃ ችግር የለባትም። ኤሳው ያመጣው ግን ጦሱ ከባድ ሆነ። ለአንዳንዶቻችሁ አንተ ችግር የለም፣ ከወንድሜ በኩል የመጣ ከሚስት በኩል የመጣ ከአጎቲ የመጣ ከልጅ በኩል የመጣ ከእንትና በኩል የመጣ ቤትን ያናውጣል። ዛሬ ሰምቻለሁ፣ እንዲህ ይሆናል። ቤታችሁ የሚያናውጠው ዋናው ሰሞኑ ይሞታል። አሜን። በኢየሱስም ይሞታል፣ ይሞታል፣ ይሞታል። አሜን። ፌዳ ካባካያ አሜን። ጉባኤ እንደ ኢየሱስ አይልማ። ኢየሱስ አንድ፣ ኢየሱስ ሁለት፣ ኢየሱስ ለአንተ ግን ጠጋ ብዬ በጆሮ እንዲህ ብዬ ልምከር። አዎ አንተ የእግዚአብሔር ሰው ሰልል ሰልል ሰልል። ምንድነው የሚያናውጠኝ? ምንድነው የሚረብሸኝ? ቤተ ሰላም አለም፣ ትዳሬ እንደዚህ አይደለም፣ ስራ ቦታ እንደዚህ አይደለም፣ ነገረ ቦታ ለቋል። ከምን የተነሳ ነው? ንስሐ ነው የሚያስፈልገው? አጥፍቼ ነው? ደጋሚ አለ፣ ተብታቢ አለ፣ ቀላቢ አለ። ቤት የገባ ነው። ሰልል። አእምሮ ሰጥቷል። ቀን ባይናገር ማታ ይናገራል። ቀን ባያሳይ ማታ ያሳያል። ኢየሱስ ጌታ ነው። ዛሬ ማታ መጸለይ እችላለሁ? እችላለሁ። እስቲ አሜን፣ አሜን። በየክፍለ ሀገር ብዙ አይገኝም። ይሄ የምን ማሽን ነው የሚባለው? ምንድን ነው የሚባለው? ኤክስሬይ ምንድን ነው የሚባለው? ኤምአርአይ። ኤምአርአይ በሁሉም ቦታ የለም። እኔ የሕክምና ባለሙያ አይደለሁም። ሌላ ቦታ በቀላሉ የማይገኝ መጥቶ እዚህ ጋር ሲገባ ቫይረሱን ይሄ የሚያክል ነው የሚያሳየው በአንዴ። እውነት ነው። እዛ ሸውዶ ከመጣ ከኤምአርአይ አይሸውድም። በደም ውስጥ ያለው የሆነ ቦታ ላይ ያለው ይሄ ቫይረሱ ባክቴሪያ ሌላ መሳሪያ ሁሉ ቢሸውድ ኤምአርአይ አይሸውድም። ያወጣል። እስከ ዛሬ ጸልዬ አጸልዬ ጾሜ እንትና ያላየው ተጠብቆ ያለው መንፈስ እኔ ዛሬ መጸለይ እፈልጋለሁ። ሳካያ 3 ቀን ሳይሞላ ምንጩ ይመታል። ኢየሱስ አሜን። ጨለማው ይመታል፣ ይመታል። ኧረ ምንጩ ይመታል፣ ይመታል። ቤቴ አይናወጥም። አንተ ያላወቀው ባለቤትሽ ያላወቅሽው ወንድምሽ ያላወቀው የሆነ አጅሬ ሰሞኑ ይመታል። ኢየሱስ ጌታ ነው። አሜን። ይመታል። አሜን። ቀኝ ከፍ አድርግና የሚያናውጠኝ ይቆማል። የሚያናውጠኝ ይቆማል። በጌታ ቀኝ ከፍ አድርግና የሚያናውጠኝ ይቆማል። የሚያናውጠኝ ይቆማል። በጌታ የሚያናውጠኝ ይቆማል። የሚያናውጠኝ ይቆማል። ሜዳባሶ ፓራዲኮስ አሜን። ሶኮ ሰርቶ ለፍቶ ደክሞ ጠንካራ ቢሆን እናንተ የእግዚአብሔር ሰዎች እኔ በዚህ ባልችበት ትንሽ ዕድሜ ውስጥ አሜሪካ ሄጃለሁ። ግን እንደ ኢትዮጵያዊ ጠንካራ ህዝብ አላየሁም። ካናዳ ሄጃለሁ። እንደ ኢትዮጵያዊ ጠንካራ ህዝብ አላየሁም። ሄጃለሁ አውሮፓ፣ ሄጃለሁ አውስትራሊያ፣ ሄጃለሁ አፍሪካ ሀገር። እኔ የትም ቦታ ሄጄ አይቻለሁና ሀብታም ነው በል ምንም በል ብቻ በየትኛው ዓለም ላይ እንደ ኢትዮጵያዊ ጠንካራ ሰው አላየሁም። ወጣቱ ይለፋል፣ ትልቁ ይለፋል፣ ትንሹ ይለፋል። አሁን ብዙዎቻችሁ ያልፈለጋችሁ በድካሜ መጣ ከአቅማችሁ በላይ የሆነ ስራ እየሰራችሁ አሁን ብዙዎቻችሁ ጡንቻ ፈልጌ አይደለም ትሸከማለህ፣ ታወርዳለህ፣ ትለፋለህ፣ ትደክማለህ። ሰውነት ሆኗል። ግን አንድ ቀን ልብ ያርፎ አያውቅም።
ትለፋለህ እንጂ የለም፣ ትሮጣለህ እንጂ የለም። የሆነ ጉዳይ ተቆልፎ ያለው መንፈስ አለ። ዛሬ ማታ እንዲህ ይሆናል። አሜን። ለ10 ዓመት ለ20 ዓመት ለፍተህ ያጣው ያ ጉዳይ 3 ወር ሳይሞላ ታሪክ ይቀየራል። አሜን። 3 ወር ሳይሞላ አሜን። ታሪክ ይቀየራል። ይቀየራል። ልፋት ከንቱ አይሆንም። ድካሚ ከንቱ አይሆንም። አሜን። ጨለማ አያገኝም። አያገኘኝም። ቅድም የቃሉ ሐሳብ ይሄ ነው። ጠማማው ፈጣኑን አንተ ለፍተህ ያገኘው የዕቁብ ገንዘብ ደክመ ያገኘው የባንክ ቤት ብድሩን በስንት መከራ የገዛው ቤት መኪናህን ንብረትን በአንድ ሳምንት በአንድ ወር ከእጅ የሚያጠፋ መንፈሱ ይመታል። እስቲ በኢየሱስ ስም ወሰነ። በኢየሱስ ስም ይመታል። አሜን። ለፍተህ ሰው እንዳትሆን፣ ደክመህ ሰው እንዳትሆን፣ ታግለህ ሰው እንዳትሆን የሚያበላሽ የሆነ ፈጣን መንፈስ፣ ጠማማ መንፈስ፣ ዜሮ የሚያደርግ እንዲህ መንፈስ እኔ ዛሬ እጸልያለሁ። 6 ወር ሳይሞላ ታሪክ ተቀይሮ አንተን የሚያውቁ ሰዎች እሱ ነው ወይ እሱ አይደለም እስከምትባሉ ድረስ እግዚአብሔር ታሪክን ይቀይራል፣ ሕይወትን ይቀይራል፣ መንገድን ይቀይራል። ኑሮ እንደዚህ አይቀጥልም። ሂድ ይሳካል። አሜን። ውጣ ይሳካል። አሜን። ጀምር ይሳካል። አሜን። አንድ ቦታ አትመላለስም። አሜን። እስቲ ኢየሱስ ተባረኩልኝ። ሼላባሶኮቶሎ ፕራዲካባካያ ላቭራዲኮስ አሜን። እስቲ አሜን። አሜን። አንተ ተዘጋጅ። እኔ ዛሬ ጸልያለሁ። እንዲህ ይሆናል። እንትናን የሸወደ አንተን አይሸውድም። እንትናን አንተን አያታልልም። ሌባ አያታልልም። አፍ ያለው አያታልልም። በስልጣኑ አያታልልም። አይዛብ አያታልልም። እሰን አይሆንም። በሰን አይሆንም። እስከ መቼ ነው የምትሸወደው? ራዲኮስ ተባረኩልኝ። እስከ መቼ ነው የምትሸወደው? እኔ ዛሬ ጸልያለሁ። ጌታ መልካም አይደለም? መልካም ነው። አይንን ይከፍትልሃል። ጌታ መልካም አይደለም? መልካም ነው። አይኖ ይከፍታል። ልዩ ማስተዋል፣ ልዩ እውቀት፣ ልዩ ጥበብ እንደ ባለፈው በባለፈው ድጋሚ አትወርቅም። እንደ ባለፈው አትወርቅም። ቬላኮስ ዲቭራዲካባካያ ልዩ ጥበብ አሜን። እሰይ እሰን አሹ በሰን አሹ ድገም እስኪ አሹ እስቲ ያነ ግራ እጅን በሆዴ ላይ ቀኝ እጅን በዓይኔ አድርግ። አሜን። ቀኝ እጅን በዓይኔ ላይ ግራ እጅን በሆዴ ላይ እኔ ዛሬ መጸለይ እፈልጋለሁ። አሜን። ከዚህ በኋላ ሕያው ጌታ ነው እንዲህ ይሆናል። ማንንም ሸውዶ የሚያውቅ ሰው ዓይንን ማየት አይችልም። ዓይንን ማየት አይችልም። ዓይንን ማየት አይችልም። አንተን ሲያይማ ምላሱ ራሱ አይናገርም። ኢየሱስ ፈጣኑ አያገኝም። ተንኮለኛው አያገኝም። እግዚአብሔር ከአንተ ጋር ይሆናል። እሰነ ኢየሱስ አንድ ዘዴቦሳ ፕራዲኮስ ሃሌሉያ ኢየሱስ አሜን። ኢያሱ እኮ እጁ የተቀባ ነው። በትክክል ጀግና ሰው ነው። በትክክል ኢያሱ ማን ይችላል? ከፈለገ ፀሐይ ያቆማል። ምን አይነት ጸጋ ቢሆን ነው? ምን አይነት ነቢይ ቢሆን ነው? ስንት ሲስተሞችን ያበላሻል። የዓለም ሲስተም እውነት ነው። የምድሪቱን ሲስተም እውነት ነው። አንድ ነቢይ ፀሐይን የሚያስቆም ነቢይ ፀሐይ ነው የሚያስቆመው። ኢያሪኮን በል ኢያሱ ማንም አይችልም። እውነት ነው። ግን ትዝ ይላል እነዚያ የገባውን ሰዎች ልብስ ለብሶ እውነት ነው እንደ ችግርተኛ መስለው ደክሞ ሲመጡ ፀሐይን የሚያስቆመው ኢያሱ በጨርቅ ተሸወደ። ኢያሪኮን የሚያፈርሰው ፀሐይን የሚያስቆመው እጁ የተቀባ ያ ጠንካራ ሰው ያ ብርቱ ሰው እንደ ችግርተኛ መስሎ የገባውን ሰዎች ለብሶ መጥቶ ከዛ በኋላ እኮ ለ3 ዓመት ሰማይ ተዘጋ ይላል። እውነት ነው። ሰማይ እንዴት ተዘጋ? ሰማይ ምን ዘጋው? ካልጠየቀው ጌታ አይናገርም። ሰማይ ተዘጋ፣ ተቆለፈ። ቅድም ብያቸዋለሁ። ኃያል ሰዎች፣ ብርቱ ሰዎች፣ ጠንካራ ሰዎች በቀላሉ ለምን
ለምን ይደግማለሁ? ብዙ ጊዜ ሳይሆን ሁሌ ዝግጁ ካልሆንክ አንድ ቀን ብታመልጥ አንድ ቀን ትያዛለህ። አሁን ለዚህ ጉባኤ ዛሬ መርገም አይደለም። በገዛ ከዚህ በኋላ እሺ ለማለት ጊዜ ውሰድ። እሺ ለማለት ለመፈረም ጊዜ ውሰድ። መንፈሱ መጥፎ ነው። ጌታ አይምሮ ሰጥቷል። 99% እርግጠኛ ብትሆን እንኳን ለቁጣም ለእሽታም አንድ ቀን አሳድር። በዛ በአንድ ምሽት ጌታ የሚሰራው ስራ አለ። በአንድ ምሽት በአንድ ሞቅታ፣ በአንድ ደስታ፣ በአንድ ቀን ቁጣ፣ በአንድ ቀን ንዴት ብዙ ነገር እንዳታበላሽ አንድ ቀን አሳድር። ከጌታ ሰምቻለሁ። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሜን። እግዚአብሔር በኃይል ያግዛቸዋል። አሜን። ጥንቃቄ ይጠብቃል፣ ማስተዋል ግን ይጋርዳል። ጥንቃቄ ይጠብቃል፣ ማስተዋል ግን ይጋርዳል። እስቲ ቀኝ ከፋል ግን በዚህ ዓመት ፈጣኑም ጠማማውም አያገኘኝም። ፈጣኑም ጠማማውም አያገኘኝም። ኢየሱስ ጌታ ነው። አሜን። ዳዊት የተፈጠረው ለውጊያ ነው አይደለ? ለውጊያ ነው። ግን ዳዊት ቤት ቁጭ ብሎ ሁለት በሆነችው መስኮት ያችን ሴት አያት፣ ወደዳት። ፈጠነ ዳዊት። ምንም እኮ ቆንጆ ብትሆን የሰው ምስት ናት። የፈለገ ቆንጆ ብትሆን እኮ በአንድ ቀን እኮ አይሆንም እኮ ጊዜ ትወስዳለህ። አንድ ቀን፣ ሁለት ቀን፣ አንድ ሳምንት፣ 3 ሳምንት ይባላል። ዳዊት ብዙ ጊዜ አይደለም ያየው። አንዴ አይቶ ሁለቴ አይቶ ወደ አይደለም አንድ ቀን ነው ያያ። አንዴ ወደዳት። አምጧት። ኧረ የሰው ምስት ናት አምጧት ነው ያለው። ያ ጀግና ዳዊት 2 3 4 5 ደቂቃ ብትሆን ነው በእነዚህ ጊዜ ውስጥ የመጣው ጦሱ ተዝቆ አያልቅም አለ። ሰይጣን መጥፎ ነው። እኔ ከዚህ ጉባኤ ጌታ እግዚአብሔር ለትልቅ ነገር ያዘጋጀው ሰው አለ። አሜን። አሁን ዛሬ ከዚህ ከሁሉ ህዝብ ጋር በጉባኤ ውስጥ መቀመጥን አትየው። አንተ እዚህ አሁን በአጠገብ ከእንትና ጋር መቀመጥን አትየው እባክህ። አሁን ከዚህ ጉባኤ ከዚህ አምልኮ በኋላ ድጋሜ ወደዚህ ጉባኤ መጥቶ ጊዜ የማያገኝ ሰው አለ። አሁን ተጸልዮ የሚሄድ ሰው አለ። የሚሸኝ ሰው አለ። አንተ ጥንቃቄ አድርግ። የሚሄድ ሰው አለ። ብርቱ ሰው አለ። አሜን። ከዛሬ ማታ ጀምሮ እንዲህ ይሆናል። አሜን። የሳኦል መንግስት እየደከመ የዳዊት መንግስት እየበረታ ቀኛችሁ ከፍ አድርጉልኝ። አንተ ተዘጋጅ። ዛሬ የሚበላ ባይኖር ነገ ቤተ መንግስት ያንተ ነው። አሜን። ዛሬ ምንም ነገር ሁሉ ያንተ ይሆናል። አሜን። እስቲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ